ደስታ አትቅም። ይሄ እኮ ደስታ ነው። እዚህ ቤት እኔ ሙዚቃ ሊዘፍናቸው ሰኒ የምሬን ነው ስለ ስርዓት አስይሽ የምር ይጣላታል። የምሬን ነው እግዚአብሔርን ይጣላታል እንጂ ሌላ ሰው እግዚአብሔርን ብሎክ ነው የሚያደርገው። በስነ ስርዓት ያዩ የምሬን ነው። እኔ ስለከበርኩሽ ነው እኔ እግዚአብሔርን ብያለሁ። የምሬን ነው ማቆፍሽ የምሬን ነው የሚጣላሽ ስነ ስርዓት ያልሽ ምን ሆነሽ ነው? ኪያር ምንድነው? ኪያር ያንቺ ስራ ነው ያንቺ ስራ ነው። ኪያር ሰኒ በኋላ ፍቻት ይችል በኋላ ፍቻት ነይ ባለኝ ነው ብሎክ አታድርጋት በፈጥረሽ ብሎክ አታድርጋት። ላ አንቺ ብሎክ አደረግሽው እንዴ? ምን ሆነሽ ነው? በኋላ ፍቻት ኮሜንቱን ብሎክ ምለው አድርጌያለሁ። ምን እንዳደረኩ ኮሜንት ዝጊ። ምንድነው የምትጽፉት? ኮሜንት ዝጊ እስቲ። አንቺ የምንም ኮሜንት ኦ ማይ ጋድ አንቺ የምሬን ነው ሰኒ ማለት ነው። ዜድና ሁቢ ማለት ነው። የምሬን ነው። እኔ ጥሩ ስሜት ላይ አይደለም። ብሎክ ነው ማረጋችሁ። አንቺ ሰው ስለስትራቴጂ ብሎክ አታድርጊ። ሰው ነው እኔ አስተካክል ካለ ቤቱን አስተካክል። ያን ስክሪንሾት አድርግ። ኮሜንታችሁ ሞት ሳረግ በራሳችሁ ታርፋላችሁ። አቡ አሞሻል እንዴ? ድምጽሽ በጣም ያስጠላል። ካላስ አቡ ሲነስራት ያዩ እግዚአብሔርን ብሎክ አታድርጊ። ሰውን ካላስ እንደፈለጉ ይጻፉ ኮሜንት ላይ ካላ ታረጋለሁ። ኮሜንታችሁን ሞት ነው ማረገው። ዝናይ ሴት አታድርጊ፣ በቃ አታድርጊ። ተይ በቃ እኔ ሊዘፍን ነው። የኔ ምስኪን የሞተ ሰው አለ። ሰኒ የሞተ ሰው አለ። ምስኪን የኔ ጠንበላል የኔ ጸባይ የሰና የኔ እንደ ሴት ማታወራ ሰውዬ የኔ ጀግና በጣም ነው እንደዘፈነ ሰኒ። አንቺ ይከካም አዲስ ዘፈን ይሆን ምን ይሽ አረ ዘፈን እናንተ ካሜራ ደብቆ የኔ ናፍቆት ጸባዩ ሲያምር እንዴት ነው ቁስ ብሎ ሲያወር እንዴት እናንተ አቡ ግጥም ካለሽ አንቺ እሺ አቡ ሂጅበት አንቺ እኔ አለ አይ እናንተ ሰኒ ኩታ ስቀልሽ ከምር ማለት ነው። ዛሬ የሃይሚሻ በላይ ይዛችሁ መጣችሁና እንደዚህ ሩፋይል አድርጋችሁ ዘፈን እየዘፈናችሁለት ነው። ይመቻችበት የታባቱ ቡሩኬ ይዞ የሚመጣ ሴቶች ማለት ነው። አንድ ሰው አልተቀበለለትም። ይሄ ግን እንደመጣ ሃይሚ ስለምንወደው ተቀበል ነው በቃ። አይ የቡሩኬ ደጋፊ እንኳን የተባለ እንኳን እኮ ማለት አልተቀበሉም። ከምር አልተቀበሉም። ቡሩኬ ይዞ የሚመጣ ሴቶች እንዴ ዲሞት ነው እንዴ እናንተ? እስቲ ቆይ ሱካት ልቅሙ መሰለኝ እንዴ ማን ነው እስቲ ስምን ያነሳባት ይሆናል። ስሙኝ በጌታ ማን ነው የሚገለብጠው? ስሙኝ ውባ ብለው ካቲ ውቢ ስነ ስርዓት ያዢ ውቢ እግዚአብሔር ብሎ ስላርጋ ሊጣናሽ ነው። አሁን ውቢ ተከበረ። ውቢ እግዚአብሔር ስነ ስርዓት ያዢ የምሬን ምን ሆነሽ ነው? በኋላ ፍጨት እሺ አንድ ብሎ ከታድርጊው በቃ ውብ ስነ ስርዓት ያዩ የምረን እስቲ ሙዚቃ እንስማ እናውራ። በቃ ሙዚቃ እንስማ ካላስ እኛ ስናወራ ደስ አላለሽም? እሺ በቃ ሙዚቃ እንሰማለን። እኔ ስላከበርኩሽ ነው። ቅዱሴን ፍሰት ከሀያ ጋር ቢመጣ ባይመጣም አልተወውም። ተመችቶኛል። ሌሎቹ አሽቃባጮች ምንም አያገባችሁም። በደል ትደላለ። አንቺ ድራም ቦልከሻል ሳኒ ወላሂ አቡ ፍቺ አቡ ምስኪን ወላሂ ፍቺ ጉራጌውን ለምን ነው የቦለክሽው? ፍቺ
ብሎክ ካላረኩም እንትኗን ነው ሞት ያረኩት። ናይ ሰነው ቢና ያንቺ ተልቅሳለች ምስኪን ለዚህ ልጅ አንቺ ዝም በይ እንትና በምን ቋንቋ በምን ዘዴ አርገዋ ማለት አንቺ መውደድ በሀሳብማ ከይጻች በገብተሽ ቆኛል ማቅዲ ተቃይ ገደል ግቢ አንቺ ሀሮጊት ኢከክ ፈጣሪ ትግስቱስ ደግሞ በምን ነው ሙድ 3 ነው ያስፈልገሽ ይላል ያንቺ ነው ያው እኔ ለብቻ ማውራት ምንድን ነው ጥፋቴ? እዚህ መግባት ምንድን ነው ጥፋቴ? ቁጭ ማለት ምንድን ነው ጥፋቴ? ጉራጌው ሼራ አንቺ ሁሉም ስራሽ ጥፋት ነው። አይ ሰላም አይጠይቅም። መቼ ነው የተነሳው የኔ ጠንበለል? ያንቺ ጥፋ ኦ ማይ ጋድ ኦ ማይ ጋድ ሜሮ ምንድን ነው እንደዚህ ጉራጌው ላይ ግቢና መቅዲ ውጪ ደቂቃ ውጪ መቅዲ ውጪ አሁን ማለት ነው ስታስብ እኔና አቡ ማለት ነው እንጣላለን። አቡ ለሊት አትለቀቅ ቪዲዮ ከልጁ ጋር ይሄን አስረግጬ እንግዲህ እግዚአብሔር ምስክር አሁን ስለጋችሁ ምን ሆናችሁ ነው? ሰኔ ለምን ካረገሽ በኋላ ማፈችው ዘዶ ማሊ አይዞህ ብዬ ነይ ግቢው ብዬ አስገባት ባይዘው ስክሪን ላስቀምጥ ዘንድ ሲነስራት ያኛው ስክሪን ላስቀምጥ ያምረሻል። አንቺ ደግሞ እንኳን በዳና መጣሽ ስክሪን ላስቀምጥ ያናደዳችሁ ማንንም ይሄ ልጅ በጣም ያናደዳችሁ ዜዶ ጉቢ ከንኬ ኢፊ ጀመርቴ ቶክረ ጀልን ማሊ ገስቲ ላይ ያስቀምጥ ጀር ቀሚሬን ሁቢ ተጦሰሩ ስራና ሁቢ ስራ ታውቃ ጀመር ይተራው ኦፊት ታኒ የምር ንገሪያት ሰኒ እንዴት መስራት ያጅ ምን ሆነሽ ነው? ወይ አለው ልሽ ነው ምን ነፈላብሽ? ምን ሽንት እንዳይሆን ቴንክ የኔ ውጣ ሰኔ ናፍቀሽኝ ነው እኮ የገባሁት። አለው ልሽ የተባረከ ዘዶ አትጎትቺ። እዚህ ቤት መግባት አልፈልግም እኮ ቅድም ጀምሬ ውጪ ነኝ። አትጎትቺ እሺ እናቴ ሲስተካከል እመጣለሁ። አሁን አልገባም። ይሄውቴ ባዶ ነው አትጎትቺ። ይሄ ቤቱ ጎርናዳን ይሄ እንዴት ነው የቆሙ? እናንተ አትጀጃሉ። ምድረ ጅላፉላ ውብዬን እንዳታውጣት ለግብ የኔ ቀብራራ አንቺ ሲነግራት ያጅቡ በማንም ሰው የጃጀል አይደለም። ምን አይነት ጅን ነው የሚታወራ? የምን ጅን ነው የሚታወራ? እንዳታወጣ ምን ሆናችሁ ነው? እኔም በትልቁ አርጊ። በቃ ትልቁ ላይ አርጊ። ሳንዬ በጣም ነው ምን ሰው ልጅ እንዴት ነው ማብቱ የማይከበረው? ምን ሆናችሁ ነው? ቤቴ መሰለኝ እኔ ያስቀመጥኩት ካላስ ይቀመጥ። ልጁ ምንም አላደረገም። ምስኪን ልጅ ነው። ምንድነው? ምን ሆናችሁ ነው የምትጀይ? እግዚአብሔርን እኔ በጣም ነው የተቀየምኳችሁ። እግዚአብሔር ምስክር ካላስ እኔ በቃ አላወራም ከእናንተ ጋር እንደው ጭራሽ አላወራም። እዚህ ተቀምጬ ሙዚቃ ልስማ። እንደው አትግቡ ማናችሁ አልፈልግም። እኔ በጣም ስለሚወዳችሁ እንጂ ሌላ ሰው ቢሆን ብሎክ ነው የሚሸኘው እንዴ ካላስ እኔ እግዚአብሔርን ልጁን ስትነኩ እኔ ደሜ እየፈላ ነው አሁን ማለት ነው። ደሜ ታውቃላችሁ አይደለ እንዴ?
ምን አደረገ ይሄ ምስኪን ልጅ? ጨዋ ልጅ ጨዋ አሳደጋ። ይሄ ጡንቡጥዬ አነጋገሩ ሲያምር፣ አረማመዱ ሲያምር፣ አለባበሱ ሲያምር 10 ሲወራ አንድ የሚመለስ ልጅ ምንድን ነው የምትሉት? ጣሪ ትግስቱን ስጠኝ። ቴንክ ውባ ቴንክ አቡ ውባ አፌ ላይ ትመጣለች። ውባ እዚህ ሰው አላዘርን እስቲ ሂዱና እዩ። አላዘር ምን እንደሆነ የሚያደርገው ለሚስቱ እናንተ ስታስቃብጩስ። ዋይ ይሄ ማኑ ደግሞ? እኔ እናት ሀይሚዬ ቆንጆ እኔ ምን ላድርጋት? ጸሎቴም ቢሆን ቅዱስና ሀይሚ አንድ ሊሆን ሲቃለት ምን ይወያሲቅ ጸሎቴን እስቲ ተውን፣ ፍቅሬን ሊጨርስ እስቲ ተውን፣ አይድስ ፍቅር ሊጨርስ እስቲ ተውን። እኔ ደከምኩት እንዶ ፈጣሪ። አዲስ ፍቅረኛሞች ላጣባብሳችሁ ብዬ በጣም ጭንቀት ላይ ነው እኔ ራሴ። ተውን። ለማንኛውም እዚህ ጋር የምታስመስሉ አታስመስሉ። ለማንኛውም አታስመስሉ። አስመሳይ ማለት ምን ማለት ነው? ምን ማለት ነው? ምን ማለት ነው? ዶንት ተች ሚ። ራሱን ያውቃል። የሚያስመስል ሰው ራሱን ያውቃል። ሰኒ አንቺ አይደለሽ። እኔ ማንም መሰላላ ገበኝም። እኔ ራሴን ብቻ ነው የሚያውቀኝ። ራሳችሁ ጉዳይ። እኔ ግን ቅዱሴን ብቻ አትነኩኝ። ቅዱሴ ፎንቃ ላይ ነኝ እኔ፣ የቅዱሴ ፎንቃ ላይ ነኝ። ካላስ እንዴ ምንድን ነው? ሰኒ አታውሪ እንደዚህ፣ አታውሪ እንደዚህ። በቃ አወራለሁ። ፍቅር አቡ ትቀናለች። ሰኒ ዝም በይ አቡ። አንቺ ራስ ፈልገሽ ነው እኮ የምር እንደዚህ ሳይሆን ስለመቅናት ሳይሆን እኔ ምን ስለሆነ ነው የሚቀነው። እኔ በጣም ተመችቶኛል፣ ወድጄዋለሁ አልኩ እንጂ ባሌ ነው አላልኩም። ምንድን ነው እናንተ? አንቺ ባሌ ነው ብለሻል። ቅድም ጊዜ ባሌ ነው ብለሻል። አረባክሽ አመሰግናለሁ ሰኒ ስላገዝኝ። ኦ ማይ ጋድ እንዴት ልቤን ቅልጥ። ኧረ ዝም በሉ እናንተ፣ ማይረባ ወሬ አታውሩት። ቴንኪዩ ሙዚቃ እንሰማለን። አሁን እንደ ሙዚቃ ጊዜ ነው። ዘድና የግቢ ሙዚቃ ትሰማለሽ። ሁላችሁም ግቡና ሙዚቃ ስሙ። እየመረ ነው ልጅ አትንኩ። ደግሞ እዚህ የገባ ሰው አታስወጡ። ዌልካም ብሎክ በልተሽ ነበረ ከጠዋቱ። ኪያር ትሰጣለች በውስጥ። ምንድን ነው ያርቆይ እንዴ? ብዬ ነው ያርኩት። ጉድ እኮ ነው። ቢያ እዛ ቁርስ ካልበለሽ በዳቦ ምናምን በላ አድርጊ። እዚህ ለምን ትልቂያለሽ? አንቺ ኪያር ቁርስ ይበላል። ኪያር ቁርስ ይበላል። አሁን የኔ ጠንበል እንዴት ነው የቆመው? ወይ እንዴት ነው የቆመው? ልጁ የቆመው ትላንትና ፎቶ የት ነው የተነሳ? በእናትሽ የምር ከየት ነው ያመጠሽው? እንትና ታፓ ያመሰግናለሁ። እውነቴ ፎቶ አያምርም። ልጁ እዛ ጋር የቆመበት ምንድን ነው? ልቆ ነው መበጠሪያ ምንድን ነው ይሄ? መካንቴ ደግሞ እናንተ እኮ አትቻሉም። ከምር የሀይሚ ቤተሰብ አይቻሉም፣ አልተቻሉም። እኔ ገስት ሲሰሩ ግን አላየው። የውደ ብሩኬና ብሩኬ ምስቶች አልጋ ሊወጣ ነው አሉ። እንግዲህ ውርደቱ ገና ነው፣ ቅሌቱ ገና ነው፣ ውስጡ ገና ነው ማስበው ማለት ነው። እሱ እኮ እንደዚህ ነው። እኔ እኮ ፈርቼ ነው ምናምን እያለ ስትል ትዝ ይልሻል። ሰምታችሁታል ይሄንን ቃላት
መኪና እንዴት አንቺ የእሱ ሄዳል የአንቺ ቪዲዮ ሄድ ምናምን ከእሱ ጋር ካቆመች ራሱ ቪዲዮ ሁሉ እየሄደ ነው። እያየሽ ነው አይደለ? እየታየላት ነው። ጥሩ ነው፣ እየሄደች ነው። እና እንደዚህ ሁሉ እየሆነ ማለት በረገጠችበት ቦታ የምትችይው የምታጠኘው ስትችይው አንደኛ የህይወቴ አጋር ነው የሚለው ወንድ ልጅ የህይወቴ አጋር ናት። ቻት ሶስና እንዴት ነበር ያበሻቀጠቻት? ከአንድም ሁለቴ ትዝ ይላችኋል አይደለ? አሁን የሚችኛው መጣ። እንዴት ነው የሚያረጋት? አሁን ከዚህ ልጅ ጋር ነው ህይወት የምትቀጥለው። ሆን ብሎ አቃጥሎ የሆነ ችግር እንድትፈጥር ነው። ልክ ነሽ አንቺ የተናገርሽ። ለምን አክስት ፋሚሊ አለ። ያን ሁሉ ታሪክ ያን ሚዲያ ላይ ወጡ። ከእሱ ከአንደበቱ የሚወጣውን ቃላት ማለት ነው። እሱ ወንድ ልጅ አይደለ እንደ ወንድ ልጅ ቆፍጠን ሲል ነው የሚያምር። አሁን ትናንትና በተንዘላዘለች እኔ የእመቤቴ ድንግል ማርያም ልጅ ነኝ ይላል፣ የእናቴ ልጅ ነኝ ይላል አለ። እንደዚህ አይነት ስርዓት የሌላት ሪስፔክት የሌላት ልጅ ይዞ መጣው። እሷ ፊት እንደዛ ማድረጉ ምንድን ነው የምትይው? ተቃጥላ ሀይሚ እንድትሞት ወይም ትወደኛለች እና የትም አትሄድም ብቻ ብዙ ነገር እየተባለ እንደገና ደግሞ ትናንትና ደግሞ ሌላ ቪዲዮ ወጣ። እንደገና ከሶስና ያለው ነገር ሶስና ራሱ ደንግጣ አለቀሰች። የሆነ ነገር ባይሆን ሰው እንዴት ነገር ይቺ ልጅ ደግሞ ያመጣቻት ሶስና ናት። መጀመሪያ አልወዳትም ነበር፣ ቆይቼ ግን ወደድኳት፣ የዳኒ ነበረች ምናምን ብዙ ነገር ተናገረች እኮ ሶስና ራሷ። ስለዚህ ያመጣቻትም እሷ ናት። እና ታዲያ ምንድን ነው የሚፈረደው? ሀይሚ ጋር ምንም ነገር ከመጀመሪያ ከሀስከበ ድረስ የመጀመሪያውም የመጨረሻው መዝጊያ እሱ ነው። እሱ ያመጣው ጣጣ ነው እንዳለ ሀይሚ እየተገለበጠ ያለው ነገ ጧት እኮ መውደቅም አለ መነሳትም እንዳለ መውደቅም አለ። በጣም እሱ በጣም አነጠረው ወደ ላይ ነጠረ። ልጁ ምን አይነት ማሂም መሆኑን ዛሬ ገና እያወቀች ነው። እንደዚህ አይነት ቃል እኛም እንኳንም አልከ ይወጣል። እኔ ራሴ ዘገነነኝ እኮ ታውቂያለሽ። ሴት ሆኜ እኔ ራሴ እንደዚህ ነገር ተናግሬ አላውቅም። በጣም ደበረኝ። ቆልቷታል የሚለው ቃላቱ ዘገነነኝ። እስማ ከአንደበቱ ሲወጣ እስራኤላ ንቋታል። ተወዳጁኛሉ ስለተሳደብኩ በቃ አንተ ጎበዝ ነህ፣ አንተ ትክክል ነህ ይሉኛል ብሎ አስቦ ሊሆን በስማም በጣም እንደተዋረደ አላውቅም። እንደተዋረደ ወራዳ ውርደታ ሲጀመር ሀይሚ እኮ የተፈታተነች ነው። ምክንያቱም ከሱ አፍ ምን እንደሚወጣ ሁሉም ነገር እሷ ሴቭ እያደረገች ናት። ምክንያቱም ይናገር ብላ ያሳለፈችው ብዬ ትለኛለሽ። ግድ ነው። ምንናት ደፋ ቀና ብላችሁ ጋር ብዙ ነገር አሳልፋለች። ባለፈው መኪና የተገዛ ጊዜ የሆነ ሰው ብዙ ሰው ለሀይሚ ምናምን ብሎ ማለት ነው። እሷ ደግሞ ሮጣ መጣች። እሱ እንዳትናቁት ይሰማሃል። ለሀይሚ ብላችሁ የሆነ ነገር አደረገ ማለት ለሀይሚ ብላችሁ እሱ እንዳታስካፉ እሱ እንድከፋ አልፈልግም ብላ ማለት ነው። ቀድሚያ መታ ወላሂ ተጨንቃ ነው የተናገረች ማለት ነው። የእሱ ስኬት ማለት የኔ ስኬት ነው። እሱ የሆነ ነገር አደረገ ከዛ እናንተ መታችሁ ለሀይሚስ ምናምን ብላችሁ እሱን እንዳታስካፉ ምናምን ይሰማዋል ምናምን ብላ ማለት ነው። ወላሂ ተናገረች። እሱ ግን ይሄ ነገር ምንም ትዝ ያለ እንትን አይደለም። ምክንያቱም የምናገረው ነገር እንደ ወንድ ልጅ ልጁ ጋር ስትሄድ ምንድን ነው ያለው? እሷ ሌላ ዓለም ውስጥ ናት አለ። እንደሱ መስሎት ማለት ነው። እንደሱ መስሎት ነው። አዎ ልክ እንደሱ መስሎት ነው። እሱ በአጭር ጊዜ ይገባ የለ። እሷ ደግሞ የዛ ሴት እሷ ለማለት በጣም አደገኛ ቆንጣጣ ሴት ናት። ሴት መሰሪዎቹ ግን እኛ ማለት ነው ሁለቱም አንድ ላይ ሆኖ ቢመጡ እንወዳቸዋለን። ብዙ እንትን አላቸው ግን ቢሆንም እንደ ሴት ልጅ ይሰማናል። ምክንያቱም እሱ አንድ እዚህ ጋር አንድ ላይ ቢመጡ ያላቸው ነገር ማለት ነው። አንድ ነገር ቢቀርሽ ማለት ነው። አንድ ነገር ልንገርሽ ማለት ነው። አንድ ላይ ተመልሰው ቢመጡ ማለት ነው። እንዲህ ሚዲያ ላይ ብሽቅ አድርጎ አበሻቋት ድቧት እንጂ አንቺ ያንቺ ናቸው እነሱ ብጥቷል ምናምን እያለ ከዚህ ልጅ ጋር ነው ህይወት የሚቀጥለው። ነገ ጧት ከዚህ ጋር ነው እንደዚህ አይነት ነገር የሚጀመረው። ቢመጡ ራሱ እንጃ በናትሽ ወይ አድርገው ድንገር ሳዱ ይሄ ነገር እሱ አሁንም አውቆ ማለት ነው አውቆ ሰው ምን ይለኛል ብሎ እኔ ለስራ ብዬ ነው እንጂ እንደዚህ የተናገርኩት እኔ አላቅም። እንደዚህ አይነት ስድብ ካለ አዎ ሊታረቅ ይችላል። ግን ደግሞ እውነተኛ ነገር እያወራ ከሆነ ይሄ ስድብ
ለእንኳን ለአሁኑ ለአብሮ መቆየት ማለት ነው። እኔ እንጃ ለአንድ ለእውነት ቀንም እኔ ከእሷ ጋር ለእሷ ይሆናል ብዬ አላስብም። እንደዚህ አይነት ሰው እኔ ለእሷ አልመኝላትም። ከኢትዮጵያ ወንድ ልጅ እንደዚህ ሲያወራ ሲጀመር የመጀመሪያ ጊዜ ነው አየሁት ወላሂ። ምክንያቱም ከእሷ ጋር አንደኛ በግሩፕ እኮ ነው የሚያወራው። እዚህ መጡ ሚዲያ በውስጥ ሳዳ አንደኛ ነገር ማለት ነው። በውስጥ በኩል እኮ በውስጥ ያወራቸዋል። ሚዲያ ላይ ሀይሚ እኮ አታወራቸውም። ሀይሚ ምንድን ነው ያለችው? ወጣ ስትናገር እኔ ቲክቶክ ላይ ነው አለፍ አለፍ ስለማያለች እንዴ እሱ እኮ ማለት ነው በውስጥ እያወራ ነው። ሴት ወላሂ ሳዱ ልንገርሽ ነው እና አንዳንድ ሀይሚ ደግሞ በአንድ ይሰላ ሀይሚ የሆነ ሚዲያ ላይ የሚታይ ሳይሆን የሆነ ኪስ ማድረግ አትፈልግም። በአጭር ጊዜ ውስጥ አላማ ያላት ናት። ፍላጎቷን ሱሷ እንትን ሁሉ ነገር በስርዓት ቆጥባ ነው። ልጁ ደግሞ ያስፈልገዋል ቸኩሏል። ስለዚህ በጣም ምን መሰለሽ ውዴ እኛ አሁን ብሩኬን ጠልተን ሳይሆን ብሩኬ መጀመሪያ ሲመጣ ማንነቱ ሰውን የሚሳደብ ቢሆን ይህ ሰውን የሚያመናጭቅ የሚሳደብ ሰውን ቢሆን ጸባው ነው። እሱ ሰው ይሳደባል ችግር የለውም እንላለን። መጀመሪያ ሲመጣ በቃ ጻድቅ ሆኖ መጥቶ ሰው መጨረሻው ደግሞ ሲጠግብ ሁሉ ነገር ሲያገኝ እንደዚህ ከሰው መጨረሻ ሲሆን ግን ያሳፍራል። መጀመሪያ ግን ቢሆን ምንም እሷ ሴት ናት። አናዳም መናገር ኤፍዬ ከታች የጻፈችው ነገር ልክ ናት። እያዋረዱ ስራ ነው ወይ? ልክ ነሽ በጣም በትክክል። ስለዚህ ማለት ነው እውነቱን ነው። ሁሉ ነገር በትክክል ነው ማለት ነው። እኔም ማምነው በዛ ነው። ልክ ናት። ማቤት ልክ ናት። ግን እሱ ደግሞ እንደ ወንድ ልጅ ጓደኞቹን የእሱ ጋር ከሱ ጋር ወደ ቡታጀራ ከአዲስ አበባ የመጡ ጓደኞቹ ሁሉም እያየ አይደል እንደ ሁሉም ማለት ነው እንደሱ የምናገሩ እንደሱ የምላላጡ ወንዶች አይቻል አቀም ቢሆንም እሱ ፍላጎት ነው። ያኔ ወንድ ነው እንደፈለገ ያለ ግን እሷ ላይ እንደዚህ ሲያደርግ በጣም ያስጠላል ወላሂ። ኧረ እነ ሙቤ ያውቃል እኮ እሱ ሴትን ይወዳል ብሎ ነበረ ከዚህም በፊት። ምን መሰላችሁ ግን ይሄ አሁን የመጣ ልጅ ምን አሉ መናገር አይችልም ምናምን። ይሄ ለምን አመጣሻል? እሱ እኮ ቲክቶከርም ዩቱበርም ነው። ልጁ ቲክቶከርም ዩቱበርም ነው። እንዴት እንደሚጫወት ስድብ ስድብ አያውቅም። ላያውቅ ይችላል ስድብ። ለምን ወንድ ስለሆነ ስድብ የስራ ሰው ነው። ግን ደግሞ ሀይሚ ልጁ ምን ብላለች? እኔና እሱ ብዙ ነገር ስላሳለፍ ከአንተ ትንሽ ነገር ስለሚፈልግ በኋላ አንተ በንዴት ስሜታዊ ሆነ መጥፎ ነገር ከተናገር ወንድ አሰደበችኝ ብሎ ስለምናገር አንተ ዝም በል እኔ መልሳለሁ ብላ ይዛ መጣች። ብቻ ከኔ ጋና ብላ ይዛ መጣች እንጂ እሱ መናገር አቅቶት አይደለም። ግን እሱ ደግሞ በተቃራኒ እሷን ስደባት እንደፈለግሽ አርጋት ብሎ እያሰደባት ነው። አሁን እሱ ልጁ ተናዶ አንተም እንደዚህ ነብል ይኸው አሰደበችኝ አይታችኋል አይደል? ኦዲየንሶች እንደዚህ ያረገችን ወንድ ይዛ ብሎ ለመናገር ነገር ለማባባስ እሷ ደግሞ የተማረች ሴት ስለሆነች እንደዚህ ያደረገች ችግር የለውም። የእሱ ስድብ ግን እሷ ሰው እንዲያፍርበት የሚያደርገው ለእሷ ምንም አረጋት ያው እናቃራለን። ወላሂ አይኔ የሚለው በቃ የማይፈላለጉ ከሆነ ይሄን ያህል ከደረሱ ያሳለፉት ነገር ሁሉ ረስቶ ይሄን ያህል ደርሰዋል። የማይፈላለጉ ከሆነ ለምን ይገናኛሉ? እርስ በራሳቸው በቤጃ በእንትናቸው አይሰሩም። ለምን ይገናኛሉ? በቀን ይሄ ስድብ ከሆነ በዚህ ሳምንት ሙሉ ቀን እኮ ስድብ ብቻ ነው የሚመጡ። ቪዲዮ ስድብ ነው። ወላሂ በቃ ለመገናኘት እኔ አንድ ደግሞ የሚገርመኝ እነሱ ፍቅረኛሞች አይደለንም ብለዋል አይደል? እንገራችሁ እነሱ ፍቅረኛሞች አይደለንም ብለዋል። ለምን ይገናኛሉ? ለምን ይሰዳደባሉ? በቃ ፍቅረኛሞች ካልሆኑ ሃይሚም የስራ ሰው ለምን ዝም አይሉ? ፍቅረኛሞች ካልሆኑ ለምን ይመጣሉ? ጓደኛ ከሆኑ አብሮ ያሳለፉ ራሱ ያስታወሱ አይደለም። እነኚህ ልጆች እኮ ብዙ ነገር አብሮ ያሳለፉ ይገይደር ደግሞ ተጋብቶ የወለዱ ሰዎችም እኮ እንደዚህ ተገናኝቶ አይሰዳደቡ። በህግ ብቻ ጨርሶ በቃ ይለያያል። ላይ
ኦዲየንስ ንቄት ይሄ ሁሉ ሰው እነሱን እየለመነ ጓደኞቻችሁ እነሱን እየለመኑ ምፍታ ራሱ አሁን 4ኛ ጊዜ ነው። ግን ምፍታ ምንም ቢሆን ምንም የነሱ ታላቅ ነው። ይሄን በቃ ለኦዲየንስም ክብር እየሰጡ አይደሉም አሁን ላይ ማለት ነው። ወደ እንደኔ ከሆነ ደግሞ አለመገናኘት እሱ ሁሌም ከሀይሚ አፍ ክፉ ቃል ታውጣ ስለኔ ክፉ ቃል ዝም ብላ ትናገር ብሎ እየፈለገ እሷ ላይ እሷ ደግሞ የተማረች ሴት ናት። መቼም አትናገረው። እሱ ብቻ ነው ተዋርዶ የሚቀር። ሁሌ እየመጣ እሷን እየሰደባት ወንድ ሁኖ ሴት ትንሽ ሴትን እየሰደባት እያንቋሸሻት ኦዲየንሶቹ እንዲጠሉ እያረጋት ግን እሱ ነው እንጂ የተዋርዶ የሚቀር። እሷ መቼም የተማረች ስለሆነች ዝም ትላለች። ምንም አትናገርም። ምንም ደግሞ ማለት ነው። አሁን ላይ ሀይሚን በቃ ያኔ እሱም የማይፈላለጉ ከሆነ በራሷ ፌስ ተምጣና ከማንም ጋር እንደ ድሮ እነ ሙቢ ጋርም ከወንድሞቿም ጋር የፈለገችውም ሰው ጋር ሰላም ሆና መስራት፣ እሱም የፈለገ ሰው ጋር ይስራ። አይፈላለጉማ እንደዚህ ከሚሰዳደቡት። እኛ ደግሞ ምን እንማር ከነሱ? አስጠላና እኮ የእነሱ ቪዲዮ ማየት ራሱ አሁን እኮ ማያ እኛ እኮ አልተሳደብንም። እየሰደብን ነው እንዴ? እየሰደብን አይደለም እኮ እነሱ የምናገሩትን እንጂ እኛ ማንንም አንሳደብም። ለምንድን ነው እነሱ ሰላም ሆነው መምጣታቸው ነው የምንፈልገው እንጂ እነሱ ማንንም አንሳደብም። ለምንድን ነው የምንሳደበው?